ያኮራረፋቸው። ከዛ ውጪ ኢሱ ሲባባሉ ነበር። ቁርስ አዲስ አበባ ከዛ አስመራ ሲባባሉ ነበር። በተረፈ ኦኬ አሰብን አንፈልግም እሺ ብንል እንኳን የባህር በር በቃ ወደ ኤርትራ ዞረን አናይም ብንል እንኳን የሻዕቢያ መንግስት ፕሮኬቲቭ የሆነ አካሄዱን አያቆምም በታሪክ ቢኮዝ በጀታቸው ከግማሽ በላይ ወይም ደግሞ ሩቡን ብትሉት ከኢትዮጵያ ጋር አጌንስት በሆኑ ኃይሎች ከቨር የሚደረግ ነው። ግብጽ አለች። ከግብጽ ጋር ምንድነው የሚያገናኘ? 5000 6000 ማይልስ አለ በርቀት። ከኢትዮጵያ ጋር ያለ ህልውና ተመሳሳይ ህልውና ያላትን ሀገር ኢትዮጵያን ትተህ ከግብጽ ጋር አላንስ ስትፈጥር እንደው እንደ ሀገር ቋንቋችን የተደበላለቀ ህዝቦች ስለሆነን እንጂ ይሄ እኮ ጤነኝነት አይደለም። ጎልደን ኦፖርቹኒቲ ኤርትራና ኢትዮጵያ የሚገርም ኦፖርቹኒቲ በእጃችን እያለ ስንት ምሁራኖችን ያፈራን ሀገሮች ሆነን በተወሰኑ ይሄ ሚሊታንት የሆነ ሜንታሊቲ ባላቸው ሰዎች ምክንያት በጋራ ያለን እድል እንኳን መጠቀም ያልቻለን ህዝቦች ነን እኮ። የሚያሳዝነኝ ሀገር ቤት ያሉ ሳይሆን ከሀገር ውጭ ያሉ ሰዎች የመፍትሄ ሀሳብ ማምጣት የሚችሉ አለመሆናቸው ነው የሚያሳዝነኝ። ብዙ ምሁራኖች አሉ ኤርትራውያን ራሳቸው፣ ብዙ ምሁራኖች አሉ ትግራዋይ፣ ብዙ ሊቃኖች አሏቸው። ይሄ እንደ ህዝብ ይሄ የሻርክ ትራፊ የሚሆነውን ይሄ በየወንዙ የሚሞተውን ወገኖቻችንን እንዴት ከድህነት እንዴት ከመሰደድ እኛም ራሳችን አንሰደድም ነበር በእጃችን ያለውን ወርቃማ ዕድል ብንጠቀም እንደ ሀገር። እና ይሄን ካላፈለክ ለዚህ መፍትሄ ካላመጣ ያንተ መማር ያንተ ዶክትሬት ያንተ ኢንጂነርነት ምን ይጠቅማል? ጥቅሙ ምንድነው? ግርግዳ ላይ ስቀለው ዶክተር እንትና እያልክ ዩቲዩብ ላይ አናሊሲስ የምሰራ ሰውዬ ያውም ደግሞ ትምህርት ቤት ያልሄዱ ሰዎች የማመነጩትን ሀሳብ የምታመነጭ። እኛ በዚህ ዘመን ነው ዶክተር የተባለው ሰውዬ ሚስማር በትኑ ሲባል ያየነው። አይ ዶክተር ተብሎ ሚስማር በትን ይላል፣ ዶክተር ተብሎ ቁራጦ ፍለጦ ይላል። እና ትምህርት ቤት ሄድከው ለምንድን ነው? ምሁራን ላሉብን ለተሰወሩብን ወይም ደግሞ መፍትሄ ላጣንባቸው ነገሮች መፍትሄ ማምጣት ስትችል ነው። እኔ የሚገባኝ እንደዛ ነውና በተለይም በኤርትራና በኢትዮጵያ መካከል ያላችሁ ምሁራኖች ሊቃኖች በዚህ ጉዳይ ላይ መነጋገር አለብን ለማለት ያለው። እሺ ወደ ሳም እመጣለሁ። ሳም ወደ አንተ ልምጣ። ቴንክ ዩ ደሱ 7 ደቂቃ አለ። ታፕ እያደረጋችሁ ቴዲ አመሰግናለሁ። በድጋሚ ቅድም ያልተናገርኩት ርዕስ ሁሉ ነበረ የሐኪሞችን የሚልና ከሱ ልጀምር። ሐኪሞች ቦልዶ ነው ወደፊት መውጣታቸውና ችግራቸውን መግለጻቸው በጣም ነው አፕሪሼት ማድረጋቸው። በጣም የሚያሳዝነው ከሐኪሞች በታች ደግሞ እዚያ የሚያገኝ በጣም ብዙ ሲቪል ሰርቫንት አለ። በጣም ብዙ ቁጥር መምህራን አሉ እየተራቡ ያሉ ለልጆቻቸው ዳቦ ማቅረብ የማይችሉ የቤት ኪራይ መክፈል የማይችሉ ሸሚዝ መቀየር የማይችሉ መምህራን፣ የሲቪል ሰራተኞች በጣም ብዙ አሉ። ሰላማዊ በሆነ መንገድ ወጥቶ ረሃብን፣ ችግርን መግለጽና ለተሻለ ህይወት ለተሻለ ክፍያ መታገል ምንም ችግሩ አይታየኝም። ሐኪሞችን እንኳን ወጥቶ ደግፎ የሚወጣ ሌላ ሰራተኛ አታይም። ይሄ ምን ያሳያል? ሪፕሬሲቭ እንደሆነ ሲስተሙ ትረዳለህ። ፍራቻ፣ ስጋት እንዳለ ትረዳለህ። ያዎችን እንኳን እንዳላጣ አሁን ያስኳትን ነገር እንኳን እንዳላጣ ብሎ የመፍራት የመስጋት ታያለህ። ከዚያ ውጭ መንግስት እኔ ቀደም እዚህ ጋር ደሳለኝ የብልጽግና ደጋፊ እንደሆነ ከአንዳንድ ቪዲዮቹ አስታውሳለሁ። እሱ ያመነውን የሐኪሞች የኑሮ ችግር እሱ የሚደግፈው መንግስት አላመንም። እያስፈራራ የሚሰጠው መግለጫ በጣም የሚያሳፍር የሚያሳዝን፣ ለተማረ ሰው አይደለም ለሌላ ለጠላት ሀገር ህዝብ ማትሰጠው መግለጫ ነው። አሁን ከመንግስት ሚዲያ የምታየው እጅግ የሚያሳፍር እንደ መንግስት ማትቆጥረው ዱር እየተሰበሰበበት ነው ይመስልህ። እርቦናል ያለን ሰው መልኩ የተበላሸን እድሜውን በሙሉ ተምሮ መልኩ የተበላሸን ሰው ልጁን በሚዲያ ወጥቶ ልጆቹን ይቅርታ የሚጠይቅ ሰው እንዴት ታስፈራራዋለህ? የመንግስት ኃላፊነትስ ዓላማው ምንድነው? አንደኛ ዓላማው ምንድነው? የመንግስት ሮል ምንድነው? ህዝብ እኮ ከክላሲካል ጀምሮ እኮ ስቴት ፖለቲካሊ ኦርጋናይዝድ ሲሆን ምንድነው ሶሳይቲ ፖለቲካሊ ኦርጋናይዝድ ሲሆን ይመሰረታል፣ መንግስት እንዲኖረው ይደረጋል። መንግስት ደግሞ ኮመን የሆነ ቤኔፊት እንዲሰጥ ያደርጋል። አሁን ያው ሴኩሪቲ ነው፣ ሴኩሪቲን አልሰጠም። መንቀሳቀስ አይችልም፣ ነጋዴ ሰው መንቀሳቀስ አይችልም፣ መታገት አለ፣ ብዙ ችግር አለ። ሴኩሪቲ የለም። ሴኩሪታይዜሽን ኦፍ ዘ ቦዲ ፖለቲክስ
አንዱ መንግስት የሚቋቋምለት አንዱ ዓላማ ነው። እዚህ ጋር ሰላም የለም፣ ሰው ይታገታል። እዛ ጋር ግን የመንግስት ወታደር ሲዋጋ ታይዋል። ይሄ ቶታል ፌለር ነው። አንደኛ። ሁለተኛ ሰራተኛ የሚገባውን ነገር አያገኝ። ቅንጦት ነው ብሎ ሊያስብ ይችላል መንግስት። እሱን የሚገባውን ነገር ግን እንዳይራብ ማድረግ አይችልም ወይ? የኢትዮጵያ ኢኮኖሚ ሰራተኛ እንዳይራብ ማለት በልቶ የሚያድር ቤዚክ ነሰሲቲውን የሚሸፍን ኢኮኖሚ አይደለም ማለት ነው የኢትዮጵያ ኢኮኖሚ። እዚህ ጋር እየተራበ ያለ ባለሙያ ያለ የሰራተኛ ዘመኑን በሙሉ የተማረ፣ እዚህ ጋር ደግሞ ትልቅ የሆነ ኤክስትራቫጋንዛ ቤተ መንግስት የሚገነባልህ መንግስት አለ። ከዛ ራበኝ ስትለው መልክ ተበላሽቶ የምትቀይረው ሸሚዝ ሳይኖርህ ልጆችን የምታበላው ነገር አጥተህ ወጥተህ ራበኝ ስትለው የሚያስፈራራ መንግስት አለ። ይሄ ቶታል የሆነ አውቶሪታሪያን ሪፕሬሲቭ የሆነ መንግስት ነው። አክቹአሊ ወደ ሪፕሬሽን ወደ ይሄ ሪፕሬሲቭ አውቶሪታሪ የተቀየረ ወዲያው ነው። ሁላችንም ደግፈናል ሲመጣ። ዲያስፖራ ለ30 ዓመት አንድ ሆኖ ያልቆመ ዲያስፖራ ሀገሩ ቤት ያለ ህዝብ በቃ ኢትዮጵያንስ ኢን ኤንድ አውትሳይድ ኢትዮጵያ ሆኖ ነው አይደል ስንደግፍ የነበር። ሁላችንም ደግፈናል እኮ 4-5 ወር አልፈጀም እኮ ወደ ባክ ስላይድ ሲያደርግ ከዲሞክራሲ የደግፍንበት ምክንያት የዲሞክራሲ ጭላንጭል ስላየን ነው። በኋላ የተሰረዘ ማለት ነው። ራበኝ ያለን ህዝብ አይደለም ኖርማሊ ህዝብ ተርቧል። ከሰራተኛ ውጭ ያለ ህዝብ ደግሞ መናገር የማይችል አለ። በጣም ከፍተኛ ችግር ውስጥ ያለ እና ከመንግስት የሚጠበቅ መልስ አይደለም ይሄ። በጣም የሚያሳዝን የሚያሳፍር ጭምር ነው ቱ ቢ ኦነስት። ስለዚህ ዶክተሮች ብቻ አይደሉም፣ በአጠቃላይ የኢትዮጵያ ሰራተኛ የሚባል ደሞዝተኛ የኢትዮጵያ ህዝብ ችግር ላይ ነው። ችግሩ በምንድን ነው የመጣው? ኢኮኖሚክ ብሬክ ዳውን ከጦርነት ጋር የተያዘ አሁን ደግሞ በቀደም ሃርድ ከረንሲ ማጣፊያ ሲያጥራቸው የማይሆን ችግር ውስጥ አገሪቷን የከተቱት በብድር ምክንያት ከአይኤምኤፍ የመጣ አይኤምኤፍ ያስቀመጠው ፕሪኮንዲሽን ነው። አይኤምኤፍ ከዚህ በፊት ስንናገር ነበር አይ ቲንክ ይመስለኛል። የትም ሀገር ላይ ሄዶ እርዳታ ሰጥቶ ከረንሲያችሁን በዚህ መልኩ አስተካክሉ ብሎ ሀገሩ በኢኮኖሚ ተረጋጋ አላየንም በታሪክ። የፈረሱ ሀገሮች ግን አይተናል። የፈረሱ ሀገሮች ገንዘባቸው ወረቀት ሆኖ በፌስታል ተሸክሞ ሄዶ ዳቦ እንኳን የማይገዛበት ሆኖ አይተናል ይሄ። ስለዚህ አሁን ለድሮን መግዣና ለታንክ ምናምን እንትን ማደሻ መግዣ ትበደራለህ፣ ሀገሪቷ ኢኮኖሚዋ ይሰበራል። 50% ዲቫልዩ አድርገህ ሰራተኛ ዳቦ እንዳይገዛ አድርገህ ሰራተኛ የለኝም ከፍለው የሀገሪቷ አቅም የላትም። ቤተ መንግስት ግን ለመገንባት ሀገሪቷ አቅም አላት ወይ? ደግሞ ከዚህ በፊት ስናወራ እንደነበረው እኔ ያመጣሁትን አትጠይቁኝ ፓርላማ ስላልመደበልኝ። ግን እስቲ እኔ እዛ ጋር የማይገባኝን ጥያቄ እንጠይቅ። መንግስት አሁን ምንድን ነው የተያዘው ነገር? ምንም ህዝብ ቴዲ እኔም ሁሌ የምጠይቀው ሶሪ አሁን ምንድን ነው የሚመስላችሁ እናንተ? አሁን ህዝቡ ምንም አያመጣም ነው? እኔ እንግዲህ እስከሚገባኝ ድረስ አመፅን እየወለደ ሲሄድ ነው የማውቀው በየትኛውም ዓለም ላይ። ለምሳሌ አመፅ ከተነሳ ቲፒኤልኤፍ እንኳን ስልጣን ሲይዝ 7 ወደ ዩኒቨርሲቲ ተማሪዎች ናቸው ጫካ የገቡት። ከዛ በኑሮ ውድነት የተመሰቃቀለ በደርግ ግድያ የተማረረ ተስፋ ያጣ ሁሉ ሲቀላቀላቸው ያሉበት ደረጃ ላይ ደረሱ። አሁን የሕክምና ባለሙያዎች በጣም ኢኖሰንቶች ናቸው፣ ፖለቲካ ውስጥ አልገባንም እያሉ ነው። ፕሮፌሽናል ናቸው፣ መስመራቸውን ጠብቀው እየሄዱ ነው። ለእነዚህ ሰዎች ምላሽ ማይሰጥ ከሆነ መንግስት በንቀት የሚያይ ከሆነ ነገ መምህራን ይነሳሉ፣ ከዛ በኋላ ፖሊሶች ጥያቄ ያነሳሉ። አመፅን እየወለደ እንደሚሄድ ስትራቴጂካል የሆነ አመራር ማጣታቸው ነው ነገ ምን ሊፈጠር እንደሚችል መገመት ተስኗቸው ነው ወይስ ንቀት ነው ብለን የምታስበው? ምንድን ነው ያንተ ሃይፖቴቲካል የሆነ ስቴትመንት ነው የምታስቀምጠው፣ ግን ምንድን ነው ብለን የምታስበው? ሱዳን ላይ ያለውን አመፅ ዳቦ ላይ ሳንቲ ስለተጨመረ ሰላማዊ በሆነ መንገድ አልበሽርን ከጨዋታ ውጭ አድርገውታል። አልበሽር እንዲታሰር አጠቃላይ የአልበሽር ሲስተም እንዲፈርስ አድርጓል። የኢትዮጵያ መንግስት ዓላማው ምን እንደሆነ ግልጽ አይደለም። እውነት ለመናገር መደመርና ብልጽግና ነው የሚል ነው። ብልጽግናው ለማን ነው ካልክ ለካድሬው ነው። ካድሬው
እንደፈለገ ይመነዝራል። በመኪናና በፎቅ ነው ውድድሩ እርስ በርስ። ህዝቡን ስታየው ህዝቡ ያሳዝናል። የተራበ ህዝብ እንደሆነ ፊቱን አይተህ ትረዳለህ። አሁን አንድ ሐኪም ወጥቶ እንደዚህ ሆኛለሁ ሲል እሱ ብቻ አይደለም ሁሉም አንድ አይነት ናቸው። እንዴ ትረዳለህ ፊት አይተህ። ዓላማው ምን እንደሆነ ግልጽ አይደለም። ወይል መንገድ የሚሰራ ነገር አለ። የሚሰሩ ነገሮች መሬት ላይ መልካም ናቸው እነሱ። ነገር ግን ከዚህ በፊት እንደተናገርኩት ፕራዮሪቲ ያስፈልገዋል። ህዝብ እየተራበ ይሄ በጣም በከፍተኛ ወጪ የሚገነባው ቤተመንግስት ከሁሉ ህዝብ ምንድነው? ለፐብሊክ ቤኔፊት ፐብሊክ ሰርቪስ ይሰጣል ህግ ቤተመንግስት ያለን ቤተመንግስት ሳነሰ ወይ? አውቶሪታሪያን ሪጂምስ ቤተመንግስት ይሰራሉ። በነገር ላይ ወደ ስልጣን እንደመጡ ቤተመንግስት ነው የሚሰሩት። ብዙ ሀገር ላይ የሆነው ይሄ ነው። they are careless። ምንም አይነት ስሜት አይሰማቸውም ለህዝቡ እየተራበላለው የራሳቸውን ግን ማሳየት ይፈልጋሉ። ስለዚህ ዓላማው ምን እንደሆነ ግልጽ አይደለም። ሲጀመር ሮድ ማፕ የሌለው መንግስት ዓላማው ምንድነው? የት ነው የሚደርሰው ብለህ ታስባለህ? የለውም እኮ ሮድ ማፕ መንግስቱ። ሮድ ማፕ ብለህ ስትጠይቀው ያሾፋል፣ ሊትራሊ ያሾፋል፣ እንደ ዱርዬ የሚያሾፈው እና እጅግ ያሳዝናል። ይሄ በጣም አም ሶሪ ስሜታዊ ስለሆንኩ ስለማቀው ነው እንደዚህ ስሜታዊ ሆኜ የምናገረውና አም ሪሊ ሶሪ። ዶክተሮች ብቻ አይደሉም፣ መላው ሰራተኛ ደሞዝተኛ የሚባል ከፍተኛ ችግር ላይ ነው ያለው። መንግስት እያሾፈበት ነው ያለው። ለምን ዝም እንደሚል እጅግ ነው የሚያሳዝነው። የመንግስት ዓላማ ምን እንደሆነ ግልጽ አይደለም። በዚህ ማስራብ ቲፒኤልኤፍ ረጅም ዓመት ስልጣን ላይ ቆይታ ለትግራይ ይሄ ምንድነው የሆነ ሴፍቲ ኔት ፕሮግራም እስከ ቅርቡ ጊዜ ድረስ አለ። ቲፒኤልኤፍን የምታደርግበት ምክንያት ህዝቡን የቲፒኤልኤፍ ተለጣፊ ሁልጊዜ ቲፒኤልኤፍ ላይ የሚለጠፍ ዲፔንደንት የሆነ ኮሚኒቲ ይፈጥራና ከዚህ በፊት የሚያራምዱትን ናሬቲቭ ዛሬ የሚያራምዳሉ። የትግራይ ህዝብና ቲፒኤልኤፍ አንድ ነው የሚል ህወሓትና የትግራይ ህዝብ በፍጹም ሊሆን የማይችል ፖለቲከኛ ዛሬ ይኖራል፣ ይጠፋል፣ ነገ ጊዜያዊ ነው። ህዝብ ግን ሁሌ ያለ ገብቷል። በፍጹም አንድ ሊሆን አይችልም። የትግራይን ህዝብ ለቲፒኤልኤፍ ቆጥሮ የሰጣ ቲፒኤልኤፍ ለትግራይ ህዝብ ብቸኛ ፓርቲ ነው ብሎ የሰጣ የለም። ግን ሪፕሬሲቭ ስለሆነች ቲፒኤልኤፍ በደንብ አርጋ ውስጥ ገብታለች። አንዱ ይሄ ነው፣ እርዳታ ገንዘብ ማለት ምንድነው? ይሄ ሴፍቲ ኔት ማለት ነው። አይ ቲንክ የተራበ ህዝብ ያን ያህል ጠንካራ የሆነ ተቃውሞ አያመጣም። ሰራተኛም ሲጠግብ ያው ብዙ አያምጽም የሚል የተሳሳተ ካልኩሌሽን ይኑር፣ ሌላ ነገር ይሁን ግልጽ አይደለም። እና በአጠቃላይ እዚህ ላይ ይሄን ማለት ፈልጋለሁ። ምናልባት ቀደም ኤርትራ፣ ቲፒኤልኤፍ እና ሱዳን አሁን አጠቃላይ ሆርን ኦፍ አፍሪካ ሪጅን ተርቡለንት ነው። በረሃብ በችግር በጦርነት ያለ ሪጅን ነው። ብዙ ጊዜ ችግር ብዙ ጦርነት ያለበት ማለት ነው። ቲፒኤልኤፍ እና ኤርትራ አንድ ላይ ሆነው ጦርነት ይጀምራሉ። ቱ ቢ ኦነስት ጠንካራ የሆነ መንግስት ካለ ይሄ ጦርነት የሚፈጠር አይመስለኝም። ግብፅን ቢጨምሩ እንኳን ግብፅ ጦርነት አያዋጣትም። በግልጽ ቋንቋ ባጭር ለመናገር ምንም አይነት ጦርነት ለግብፅ አያዋጣም። ግብፅ ጦርነት ከፈተች ማለት ጠንካራ የሆነ መንግስት ካለ ውሃውን ዳይቨርት የምታደርግበት መንገድ ትፈልጋለህ። ከዛ ገንዘብ እያስከፈልክ ወደፊት የውሃ ጦርነት ነው አደገኛ ጦርነት የሚሆነው። ባይዘ ከፍተኛ የሆነ እስከ ስቴት ሲቲ ይመጣል። መያዣ ማድረግ ይቻላል። አመሰግናለሁ ቴዲ። ይሄ የመጨረሻው አሪፍ ሀሳብ ነው። ይሄ እዚህ ታፕታፕ የሚያደርገው ህዝብ እነዚህ ትሪቢቶሪስ አሉ። እነዚህ ገባር ወንዞች አቅጣጫ ማስቀየር ነው። ቆፍር ተነስተ ከደቡብ አካባቢ ጊዳቦ ይነሳል። ሐዋሳም አማራ ክልልም እንደዚሁ አለ። ኤግዛክትሊ ምንጩ አይታወቅም። ብዙ ገባር ወንዞች አሉና አቅጣጫ አስቀይር። ምን ታደርጋለህ? ግብጽ እንደዚህ ኮረችን አይደለም እንዴ? አቅጣጫ እኛም እዛ ሐዋሳ አካባቢ ያለውን ጊዳቦ ወንዝን ወደ ሌላ እንዴት እናደርጋለን? እሺ ታፕታፕ እያደረጋችሁ ሪኩዌስት የላካችሁ ሰዎች ቪዲዮ የምታበሩ መሆናችሁን እርግጠኛ ሁኑ። ከገባችሁ በኋላ አብራ አታብራ አታከራክሩ ለማለት ያለው። እሺ ቴንክ ዩ ሳም ሶራ አቤት አጀባሉ ቴዲ። እሺ አሁን የተነሱ ሀሳቦች አሉ። አንዳንድ ሀሳቦች ለምሳሌ የሐኪሞቹ ጥያቄ ምናምን ተነስቷል። በቀደም ሚኒስትሯ የሰጠችው መግለጫ አለ። ምንም በቃ የተሸፋፈነና ቀጥተኛ ያልሆነ መልስ ነው የሰጠችው። ለምሳሌ መንግስት አቅሙ አይችልም ወይም ደሞዝ መጨመር አሁን የምንችልበት ሁኔታ ላይ አይደለም ብሎ ቀጥታ መናገር አንድ ነገር ነው።
ያንን እንኳን አልተናገረችም። ሸፋፍና የሆነ ነገሮችን እንትን ብላ ነው ለማለፍ የሞከረችው። እንደዚህ አይነት ነገሮች ለምን በቸልተኝነት እንደሚያዩ መንግስት አይገባኝም። እዚህ ጋር ትንሽ የኮሚኒኬሽን ችግር ወይም የውሳኔ ችግር ያለ ይመስለኛል ሳስበው ማለት ነው። ከዛ በፊት ማለት ነው ጀስት ዝም ብለህ እንደ መንግስት ደጋፊነት ሳይሆን እንደ መንግስት ደጋፊ መልስ እስኪ። ለምሳሌ አሁን የዶክተሮች ጥያቄ አሁን በዚህ ደረጃ ላይ ባለበት ከስሪላንካ ወይም ደግሞ ከዩኤኢ ባለሙያዎች አስመጥተህ ከ1000 በላይ ድሮኖችን አየር ላይ አሰማርተህ $250,000 በላይ ጀስት ለትሪት ብቻ ማውጣት ፌር ነው? ጀስት ፌርናስ ነው? አሁን ይሄ ፌር እንደ ድንቅ ነገር በዜና ሊነገር የሚገባ ነገር ነው ወይስ የሚያሸማቀቅ ነገር ነው? ያው እንደዚህ ብሎ መውሰድ ከባድ ነው ቴዲ። ለምሳሌ አሁን ያኛውን $200,000 $500,000 ምናምን ኤአይ ኢንስቲትዩትና ኢንሳ የራሳቸው በጀት አላቸው፣ የራሳቸው ተልዕኮ አላቸው፣ የራሳቸው ራዕይ አላቸው፣ የራሳቸው አስተዳደር አላቸው። ያንን ነገር ለማስፈጸም ያንን ፕሮጀክት ሊነድፉ ይችላሉ። ያ የራሳቸው የአንዱ ተቋም ስራ ነው። ጥያቄው መሆን ያለበት በጀቱ ለምሳሌ ሌላ ፕሮጀክት ታጥፎ ወደዚህኛው የሄደ ከሆነ ያለ አግባብ ከተደረገ ምናምን ነው። እንደገና ሁለተኛ የነዚህ ተቋማት ስራ ለምሳሌ የኤአይ ኢንስቲትዩቱ ስራ ለምሳሌ አዌርነስ መፍጠር ሊሆን ይችላል፣ ለህዝቡ የድሮንና የኤአይን ጥቅም ለማሳየት ምናምን የተለያዩ ነገሮችን መስራት ሊሆን ይችላል። አንዱ ተልዕኮ ማለት ነው ድርጅቱ እኮ በጀት አለው አይደል? ኤአይ ኢንስቲትዩት ኢንሳ በጀት አላቸው አይደል? ከበጀታቸው ውጪ ወጥተው አይደለም ያንን ነገር ያደርጉት። ዋናው ፖይንት ማለት ነው ሁሉም ሚኒስቴር መስሪያ ቤቶች በበጀቶቻቸው በአግባቡ መጠቀም አለባቸው የለባቸው ሌላ ክርክር ሆኖ እንዳለ ማለት ነው። እንደዛ ነው እንጂ አሁን ከዚህ ጋር ሁለተኛ ደረጃ ደግሞ $500,000 ብቻ ነው እንዴ የዶክተሮች ወይ የመንግስት ሰራተኞች ደሞዝ? አይደለም አይደል? ዋን ታይም አይደለም የሚከፈለው እኮ ደሞዝ የሚቀጥል ነው። አናዘር በጀት ነው እንጂ ከሆነ መስሪያ ቤት ላይ ቀንሰ የምታረገው ነገር አይደለም ደሞዝ ማለት ነው። ለዚህ ነው ደሞዝ ዘላቂ መፍትሄ የሚያስፈልገው ማለት ነው። ለምሳሌ ካሏቸው ጥያቄዎች መካከል አሁን ብዙ ጥያቄዎችን ያነሱታል። የሕክምና ሰዎች ያነሷቸው ጥያቄዎች አሉ። ከነዚህ መካከል ዛሬ ራሱ ያወጡት ወደ 4 ነው። ማህበራችን እንደ ወትሮ ችግሮችን ለመፍታትና መፍትሄ ለመስጠት ከጤና ሚኒስቴርም ሆነ ከባለድርሻ አካላት ጋር የሚያደርጓቸው ጥረቶች ከዚህ ቀደም ሲያደርገው እንደነበረ ይቀጥላል። ሐኪሞች የሚያነሷቸው ጥያቄዎች ማለትም የደሞዝ ማነስ አንዱ ነው። ኦኬ፣ የስራ ቦታ ደህንነት፣ ኢንሹራንስ አሁን በዛ ገንዘብ ቢያንስ እኔ እንደውም እንደሰማሁት ከሆነ ውሸት ከሆነ ታረማለሁ። ዶክተሮቹ ግን አብዛኞቹ ሲነግሩኝ ቢታመሙ ከፍለው ነው የሚታከሙት። እዛው የሚሰሩት አይ ነው አቃሉ ቢያንስ ይሄን ከቨር ማድረግ ትችላለህ። አዎ አሁን የጥቅማ ጥቅም፣ የስራ ቦታ ደህንነት ይሄንን ቢያንስ ማሟላት እንዴት ይከብዳል? ቢያንስ አንድ የሕክምና ባለሙያ እያከመ ራሱን እንደ ሻማ ቀልጦ እያገለገለ ያለን ባለሙያ ወይም ደግሞ ፕሮፌሽናል ሰው እንዴት ነው ቢያንስ ሲታከም በሚሰራበት መስሪያ ቤት እንኳን እንዲታከም አታደርገው? ያ ይሄ እኮ ትክክለኛ ጥያቄው ላይ እኮ መሰረታዊነት እኮ ችግር የለበትም። ልክ ነው። ኢንሹራንስ ያስፈልጋቸዋል፣ ራሳቸው መታከም አለባቸው በመንግስት። አሁን እሷ ሚኒስትሯ አምስታወራ ሰምታት ከሆነ መንግስት ይሄንን ነገር ለማድረግ ወስኗል ብላለች። ለምሳሌ አንዱ የሪፎርሙ አካል ነው ማለት ወጪያቸው ተሸፍኖ ሐኪሞች እንዲታከሙ በመንግስት ወጪ ምናምን የሚል ነገር አንስታለች። ጀስት ኖርማሊ ከሆነ እኮ 15% ይሆናል ምናምን ነገር ስትል ነበር በጀቱ ከአጠቃላይ ከመንግስት በጀት። ያም የሆነው እንግዲህ ኦልሞስት ሰኔ 30 ነው፣ ሐምሌ 1 ላይ ይጀምራል እኮ ይሄ 1 ወር ማለት ነው። ኖርማሊ ለውጡ እንግዲህ እውነተኛ ነው ትክክለኛ 15% ይሆናል የጤና በጀት ምናምን የሚለው ነገር ልክ ነው። ግን አሁን ለምሳሌ አሁን ይሄንን ነገር ለማድረግ እኮ ለምሳሌ ሕክምና ያልከው እኮ ኢንሹራንስ ለማድረግ ራሱ እኮ $500,000 አንዴ ከፍለህ እኮ አይደለም የሚቀረው፣ የሚቀጥለው ዓመትም እኮ ይመጣል ይሄ ነገር። ለዚህ ነው ዘላቂና ረጅም ጊዜ መፍትሄ የሚያስፈልገው። ባለፈው እንዳልኩ ነው። ለምሳሌ የክልል መስተዳደሮች መሬት እንዲያዘጋጁላቸውና ባንኮች ረጅም ጊዜ ብድር አመቻችተውላቸው መሬት እንዲያገኙ ቤት እንዲሰሩ መደረግ አለበት። አንደኛውና መሰረታዊ ነገር ለምሳሌ ከደሞዛቸው 30% የቤት ኪራይ ስለሚወስድባቸው ይሄንን ችግር መፍታት ቅድሚያ መንግስት ያለበት እንደው በእንደዚህ አይነት መልኩ ነው። አሁን ለምሳሌ እንዳልከውም 20,000 ብር ቢጨመርላቸው ደሞዛቸው ላይ መፍትሄ ያመጣል። እንደዛ ደሞዙ ላይ እኮ ይጨመር ሳይሆን ለምሳሌ አሁን ይሄ ለድሮኑ ብቻ የወጣው ነው የተነገረ። ብዙ ወጪዎች አሉ። በ10 ቢሊዮን ዶላር በ15 ቢሊዮን ዶላር ምንም ሪተርን የሌላቸው ነገሮች ላይ የምናውላቸው ነው። አሁን ለነዚህ አካላቶች መምህራንን ጭምር ወይ ቤት ብትሰራላቸው ወይ የሆነ ግማሽ ሞርጌጅ የሸፈነላቸው ግማሹን እናንተ አምጡ ብትላቸው ወይ የጤና መድን ብትገዛላቸው ፓኬጁን
ደሞዝማ ዛሬ ከፍለው ነገም ይከፈላል። እሱ ችግር የለውም። የደሞዝ ጉዳይ ይሄ የስትራክቸራል አጀስትመንት ፕላኑ ፕሮብለም ነው። ቢያንስ በቋሚነት ዶክተሮች እኮ አሁን እንደዚህ በተለይ ዲዩቲ የሚሰሩትን የሚያድሩበትን አይተሃል። ሲንግል ፍራሽ ላይ ለሁለት ለሶስት እንደሚተኙ ታውቃለህ። አዳር እየሰሩ ማለት ነው። ሌላው ይቅር ቢያንስ ቤት አይገነባም። ፍራሽ የሆነ ቦታ ላይ እንደውም እዚህ ላይ እንዴት እንተኛለን ብለው ሲናገር የሆስፒታል ዳይሬክተሩ ልትሰሩ እንጂ የመጣችሁት ልተኙ አይደለም ብሎ ሁሉ ይመልሳል አሉ። ራሳቸው ዶክተሮች ናቸውና እንደዚህ ቢያንስ በቋሚነት ላይ ቢያንስ አእምሯቸው ሊጠብቅ የሚችል ኢንቫይሮንመንት እንዴት ነው መፍጠር የከበደው ነው ይሄ ጥያቄ። ልክ ነው። ይሄንን ነው የሚያልኩ ያሉት። ጤና ሚኒስትሯ በትክክል ነገሮችን አልመለሰችም። ቀጥታ መለ ነገር ይሄንን ነው። እንደዚህ አይነት ነገሮችን እናመቻቻለን። መፍትሄ ጊዜ ሊያስፈልግ ይችላል የሚለውን ነገር ራሱ መመለስ አንድ ነገር ነው። የተሳሳተው መንግስት እዚህ ጋር ነው። ጥያቄዎቹን በቀጥታ መመለስ ለተነሱ ጥያቄዎች ማድበስበስ ምናምን ሳይሆን ይሄን ነገር ማድረግ ይችላሉ በዚህ ጊዜ ውስጥ ለምሳሌ እስከ ህዳር ድረስ ይሄንን ነገር ላሟላ ይችላል። ከህዳር በኋላ ደግሞ ይሄንን ነገር ላደርግ ይችላል። እስከሚቀጥለው ዓመት ደግሞ ይሄንን ነገር ላደርግ ይችላል ብሎ ነገሮችን በትክክለኛው መንግስት ከሙያ ማህበራት ጋር ተነጋግረው ማስቀመጥ አለባቸው። ይሄንን ነው እኔም ማምነው ማለት ነው። እንደገና አሁን ከተማ አስተዳደሮችም ይሄንን ነገር በራሳቸው ማለት ይዘውት ስፔሻሊ ትኩረት ሰጥተውት ለጤና ባለሙያው የሚገባውን የዘላቂ የሆነ መፍትሄ ቢያንስ ነገሮችን ለረጅም ጊዜ መፍትሄ የሚያስገኝበትን ነገር ማስቀመጥ ተገቢ ነው ብዬ ነው የማስበው። ጥያቄው ሰላማዊ ነው። እኔ ሰላማዊ ትግል ደጋፊ ነው ታውቃለህ። ጥያቄው ሰላማዊ ነው። በሰላማዊ መንገድ መፍትሄዎችን መጠየቅና መፍትሄ ማግኘት ይበጃል። መነጋገር ካለ ነገሮች ይፈታሉ ብዬ ነው የማምነው። አሁንም ቢሆን ማለት ነው። አሁን እነዛ የሚደረጉት ነገሮች እንደዚህ ስለተደረጉ ማለት ሶሉሽን አይደለም ብዬ ነው የማምነው። ለዚህኛው 1000 ብር ተሰጥቷል፣ ለዚህኛው 1 ሚሊዮን ወጥቷል፣ 10 ቢሊዮን ወጥቷል ምናምን የሚለው ነገር ሳይሆን ለነሱ ግን በሚገባቸውና ባለው ልክ መሆን ያለበትም ነገር ይገባቸዋል ባይ ነኝ። ሙያተኞች ናቸው። እንደ ሙያነታቸው ሁሉ ነገር ይገባቸዋል። እኔ ጤና ባለሙያ ነኝ ባይዘው እኔ ፋርማሲ ባለሙያ ነኝ። ከሀገር የወጣሁት ከሆነ ደሞዝ አንሶኝ ነው። ገብቶሃል አይደል? ልክ እንደዚህ ነው። ችግር አለ። እኔ አሁን ለምሳሌ እናቴም የጤና ባለሙያ ነበረች። ቤተሰባችን ብዙ የጤና ባለሙያዎች አሉ። አይኖ ላይፍ ነው። ለምሳሌ ሐዋሳ ጤና ጣቢያ 05 የምታውቀው ከሆነ እዛ ነበር እናት የምትሰራው ብዙ አመት። አሁን እዛ ያለው ችግር ለምሳሌ ይታወቃል፣ ግልጽ ነው። እኔ ስሜ ነው እንጂ በምንድን ነበር? ኦኬ እንደዛ አይነት አካሄዶች አሉ። ችግር አለ እኮ እኔ ራሱ አንዱ ቪክቲም ነኝ እኮ ገብቷል። ግን ይሄ ነገር ግን እኔ አሁን እንደ ጤና ባለሙያ እኔ ብጠይቀኝና ነገሮች እንዴት ይፈታሉ ብትለኝ በዘላቂ የሚፈታበት ነገር ኢንሴንቲቮች እንዲመቻቹ ማድረግ፣ የዲዩቲ ክፍያ ከፍ እንዲል ማድረግ፣ ያሉት ነገሮች ላይ ለምሳሌ ሆሊዴዎች ምናምን ሆሊዴ ፔዎች ምናምን እንዲፈጠሩ ማድረግ። ባለፈውም ነገር ያለው አንድ ዊንግ ፈጥሮ ሆስፒታል ላይ ከ12 ሰዓት በኋላ ወይ ከሰዓት ወይ የተፈራረቁ እየሰሩ ሐኪሞቹ የካርድ ክፍያ ከፍ ተደርጎ እዛ ጋር ክፍያ ለምሳሌ ዋናው ሆስፒታል ላይ በ10 ብር ካርድ የሚገዙ ከሆነ እዛኛው ጋር በ100 ብር እንዲከፍል ተደርጎ ተጠቃሚው 90 ብሩን ለሐኪሞች እንዲሰጥ ማድረግ፣ እንዲከፋፈሉ በወር ላይ መጨረሻ ላይ እንዲሆን ማድረግ ነው። በተራ እንዲሰሩ እያደረክ ማለት ነው። ብዙ አይነት ሶሉሽኖችን ነው ማሰብ ያለብን። አረ ብዙ አይነት እንጂ አለ ያ ግን የሚመጣው አፄ ኃይለ ሥላሴ ጊዜ ታስታውሱ እንደሆነ እንደዚሁ በታሪክ ያነበባችሁ ሰዎች አንዳንዴ እኮ ቀዳማዊ እመቤቶች ከባሎቻቸው ጋር ሲተኙ ምክር ሀሳብም ያመጣሉ። በነገር ላይ አሁን ሚስትር የምትታሰብ ለተሰወረብህ ነገር ማታ ስታሻሻት ምናምን እኮ ሀሳብ ማምጣት አለባት። ተኝተህ ለመነሳት አይደለም። እኔ አሁን አንዳንዴ ሴት ራሷ ሚስት ከፈለኩኝ ሳገባ እኔ የሌለኝን ኳሊቲ እንዲኖራት ነው የምፈልገው እንጂ ጭራሽ ያለብኝን እንድትወስድ መሆን የለበትም። እና ወይዘሮ መነን ምን አሉ መሰለህ፣ መነን አስፋው እንደዚህ የመንግስት ሰራተኞች አመፅ ወጥቶ የዛን ጊዜ በአፄ ኃይለ ሥላሴ ጊዜና ጠቅላላ ካቢኔ ሁሉ ሲበጠበጥ ማታ ከተፈሪ መኮንን ጋር ጋደም ባሉበት ወይዘሮ መነን አስፋው የሚገርም ሳቴላስ ሀሳብ አመጡ። which is የተማሪው የደሞዝ ጥያቄን የሚገታ ማለት ነው። ናኑ ወይ የመንግስት ሰራተኛ እኮ ማለት እንደውም እሳቸው እንደ ውሻ በውሻ ምሳሌ ነው የሰጡት። ልክ እንደ ውሻ ነው። ውሻ ጆሮውን ቆርጠን ብንሰጠው ስጋ አገኘ መስሎት ይበላል። ስለዚህ ምንድነው ይሄ የተነሳውን አመጽ ለማረጋጋት ደሞዝ ጨምርባቸውና
ግብር ደግሞ ከላይ ጫንባቸው፣ በታክስ ታገኘዋለህ እኮ አሉት። ወይዘሮ ምንን አስፋው ክብራትና ክብራን ጭብጨባ ያስፈልጋቸዋልና አፄ ተፈሪ መኮንን ወዲያውኑ ደሞዝ ጭማሪ ያደረጉት ሰው እየጨፈሩ የሄዱ ሰዎቹ ግን በጎን ደግሞ በታክሲ ይወሰድባቸዋልና አትሊስት እንደዚህ አይነት ንግግሮች እንደዚህ የበሰሉ ነገሮች የሚያረጋጉ ወላጆች መፍትሄ ሀሳቦች አሁን እኮ የምናየው እኮ እሳት በጎረሰ ሀሳብ ውስጥ የበለጠ እሳት የሚያበቃ እሳት የሚያስተፋ እኮ ስፖክስ ፐርሰን ነው የምታየው። አሁን ለገሰት ሁሉ የሚሰጡት ሀሳብ እንኳን የተናደዱትን ሊያበርድ ይቅርና ያልተናደዱትን እኮ የሚያናዱ ሰው ናቸው። ከየትኛው አንተ አሁን ዶክተሮች ለምሳሌ የደሞዝ ጥያቄ ካቀረቡ እንደ ዶክተሮች ወይም እንደ ሕክምና ባለሙያዎች ነው መመለስ የሚገባ እንጂ እናንተ ከመምህር ታንሳላችሁ እንዴ? እናንተ ከሌላ መንግስት ሰራተኛ ታንሳላችሁ እንዴ? ስትላቸው ምንድን ነው የሚሆነው? እየተባባሰ ነው የሚመጣውና መንግስት በከፍተኛ ሁኔታ ነገሩን በንቀት እያየው ያለ አይመስልህም ወይ? የኔ ጥያቄ ይሄ እውነት ነው እኮ በጣም በቸልተኝነት ነው። እንደውም ንቀት ብቻ ሳይሆን ቸልተኝነት ይታይበታል። ውሳኔውን ቀጥታ እንዳልኩ ለተነሱ ጥያቄዎች ቀጥታ መልስ ቢያንስ እኮ አንዳንዴ እኮ እንዳልከው ባታረገው ራሱ እኮ የሆነ ነገሮችን ቀባብተህ ማቅረብ አለብህ ለመንግስት ማለት ነው። እንደ ሚዲያ እንደ ኮሚኒኬሽን ባለሙያ እንደውም ይሄ ነገር ጋፕ እንዲል የሆነ ነገሮችን ተናግረህ ራሱ ማረጋጋት አለብህ እኮ። ንግግር እኮ ትልቅ ነገር ነው። ከመንግስት የሆነ ነገር እየጠበቀ ግን የሚሰጠው መልስ ለምሳሌ ዳቦ እየጠየቅ ድንጋይ ነው የሚሰጥ ከተባልክ አስቸጋሪ ነው፣ ያስከፋል። ማንንም ሰው ነገሮችን ያባበሳል። ያዳፈነው ነው እንጂ የሚሄደው ችግሩን ከመሰረታዊ ከስሩ አይነቅለውም ማለት ነው። የዚህ ችግር መነቀል ያለበት ከስሩ ነው። ይሄ ያደረ ጥያቄ ነው፣ የረጅም ጊዜ ጥያቄ ነው። ኦፍ ኮርስ ነው፣ ግን መፍትሄ የሚያገኘው ግን በዘላቂ መፍትሄ ነው። ያንን ነው መሆን ያለበት ብዬ ማለት ነው በግሌ። ቴንክ ዩ። በነገራችን ላይ በፖለቲካው ዓለም ሊደርስ ለሁለት መንገዶች ይዋሻሉ። የመጀመሪያው ራሳቸውን ቤኔፊት ዘምሰልፍስ ራሳቸውን ቤኔፊሻሪ ለማድረግ ተጠቃሚ ለማድረግ ይዋሻሉ። ሁለተኛ ፎር ዘ ቤኔፊት ኦፍ ዘ ካንትሪ ለሀገር ጥቅም ሲሉ ይዋሻሉ። በፖለቲካው ስትገቡ እንደው አንዳንዱ እውነት ሲናገር አያምርበትም። እውነት እኮ ነው የሚናገረው ግን አያምርበትም። አንዳንዱ ደግሞ የሚናገረው ውሸት ነው፣ ውሸት ሲናገርበት ያምራል። ፖለቲካ ማለት ውሸትንም እውነትንም ስትተውና ስትቀመማት ለዛ የተሰጠ መሆን መቻል አለበት እና በተለይ አሁን የሕክምና ባለሙያዎችን ዋሿቸው እንኳን ሳይሆን አክብሮ ይሄ መንግስት አክብሮ አንዳንዴ እኮ ያለበትን ችግር እኮ ማንም ከምሁር እስከ ማየም ያውቀዋል እኮ ኢትስ ኢምፖሲብል። ከአይኤምኤፍ ጋር ተስማምታ እንዳልከውም 20,000 ብር ደሞዝ ጭማሪ ብታደርግላቸው ኢንፍሌሽኑ በዛው መጠን ይጨምራል። ችግራቸውን አትቀርፍም። ይሄ የትግራይ ጦርነት የፈጠረው ነገር ነው። የሀገር ኢኮኖሚ ወገቡ ተሰብሯል። አሁን ባለው ሁኔታ ይሄ መንግስት ደሞዝ መክፈል የሚችልበት ደረጃ ላይ አይደለም። አሁን ወላፈኑን ነው እየወሰድን ያለነው። የባሰ ነገር እየመጣ ነው። ታስታውሳላችሁ እዚህ ውስጥ የነበራችሁ ሰዎች ሳማ አለ እዚህ ውስጥ የአይኤምኤፍን ነገር ተግባራዊ ባደረጉበት ሰዓት ሊመጡ የሚችሉ ነገሮችን ስናወራ ነበር። አንዳንዴ አሁን ያለበት ነባራዊ ሁኔታ ተረድተህ ማህበረሰቡን ግን ሊያረጋጋ የሚችል እኮ ንግግር መናገር መቻል አለብህ እኮ። ዶክተሮችን አይደለም እያሳደድክ ማሰር አይደለም መደብደብ አይደለም። ይሄ አይደለም መፍትሄው። ያሁን ደግሞ ፕሮፌሽናል በሆነ መንገድ ሰላማዊ ሰልፍ የወጡ ሰዎች እንዴት እንደሚያሳዝኑ። አሁን ዶክተሮችን የሕክምና ሰዎችን ታስራለህ በመድኃኒዓለም